አደራችሁ ሀብት ባይኖራችሁ ንብረት ባይኖራችሁ ትልቅ እስኮን እንዲህ እስኮን እያላችሁ አጠብቁ። ትንሽ ነገር ካላችሁ መጋባትን እንዳትተው። የምታወሩትን ነገር ተው። ሚስት እንደዚህ ባል እንደዚህ እኔ አልለውም። እንደዚህ መድረክ አይመጥነንም። እናንተ ኦርቶዶክሳውያን ይሄ የማስረሻን ወሬ እርሱት። የሰይጣንን ሾክሾክታ እንዳትሰሙት። ይሄ ሌላ ነው፣ የኛ አይደለም። ሚስት ዘውድህ ና፣ ባልሽ ክብርሽ ነው። ይሄን ነው መጣም፣ ይሄ ነው ወንጌል። እንዳትጠሉ ወጣቶች። ሁለተኛ ቢያገባ እንኳን እንዲፈታ ሆኖ እንዲያገባ ነው የሚፈልጉት። ይሄን ፈላስፎቹ ኮሃቢቴሽን ይሉታል፣ ተካቶ መኖር ብለው ተርጉመውታል። ሰው ሰብስባ ሽማግሌ ልካ ካህን አቁሞ መጋባት አይፈልግም። እናስ ፌስታሏን ይዛ ጥልቅ ትላለች። ሰው አያቅ ምን አያቅ። ያው እኔ ቀለል አድርጌ ነው ፌስታል ልጄ ነው መገባው ትላለች። ውሸቷን እኮ ነው። ለምን እንደሆነ ታውቃላችሁ? ትንሽ ካላማራት ሰውየው ፌስታሏን ይዛ አይደል የወጣችው? ፌስታሏን ይዛ ወልቀ በሶስት ቀኑ ለምን አይሆንም? ሳራላት ምን አላላት? ምን አጨናነቃል? ካሜራ ከተገጠመ ሽማግሌ ከተላከ ካህን ከቆመ ቁርባን ከተዘራ ትንሽ እንኳን አይከብድም። የሚቆሰቁስ ነገር የለውም። ይሄን ሁሉ ሰው እንዴት ረግጣ ትሄዳለች? ለዚህ እኮ ነው ተካቶ መኖር ሹልክ ውልቅ